በቀላሉ ከአእምሮ እንዲፈልቁ ሊረዳ ይችላል። ነገር ግን አንዳንድ ሰዎች ይህ አይነቱ ሁኔታ የሐሳብ ምንጭ ውሱንነትን ያስከትላል ብለው ስለሚሰጉ ለጽሁፋቸው አርዕስት የሚሰጡት በመጨረሻ ነው። ዞሮ ዞሮ ግን ተማሪዎች ይህን ሁኔታ እንደሚመቻቸው ማድረግ ይችላሉ። ዋናው ቁም ነገር ሊጽፉት ያሰቡትን ጉዳይ በሚገባ ማወቅ ወይም መረዳት መቻል ነውና ራሳቸውን በተገቢው ሁኔታ ከፈተና በፊት ማለማመድ ለፈተና በሚገባ እንዲዘጋጁ ያደርጋቸዋል ማለት ነው። የደረቅ ጥያቄዎች ወይም ሾርት አንሰርስ አሰራር ምስጢር። ደረቅ ጥያቄዎችን በጥቅሉ እንደ ኢሴ ጥያቄዎች አድርገህ በመቁጠር የኢሴ ፈተና አወሳሰድ ስልትን ተጠቀምበት። ልዩነታቸው ደረቅ ጥያቄዎች መልሳቸው አጭርና የተመጠነ መሆኑ ብቻ ነው። እነዚህ ጥያቄዎች የሚፈልጉት አንተ ለጥያቄው ትክክለኛና አንኳሩን ጉዳይ የመመለስ ብቃትህን ለመፈተን ነው። በመሆኑም መልሶችህ የተመጠኑና ጥያቄው በሚያዘው መሰረት ወሳኝ መልሶችን በአጭሩ መግለጽ እንጂ ዝባዝንኬ አታብዛ። ይህ አመላለስ ጊዜህን ከማባከን ውጪ የሚፈይድልህ ነገር አይኖርም። አስተማሪህ እንድትመልስ የሚፈልገውን ብቻ አስፍረህ ወደ ቀጣዩ ጥያቄ ለፍ። አንዳንድ ተማሪዎች ለእያንዳንዱ ጥያቄ ሙሉ መግለጫ መስጠት ይወዳሉ። ይህ ደግሞ የፈታኝ ፍላጎት አይደለም። ለምሳሌ በውሃ ውስጥ የሚገኙትን ሁለት መሰረታዊ ንጥረ ነገሮች ተናገር ለሚለው ጥያቄ መልሱ ሃይድሮጅን እና ኦክሲጅን ሆኖ ሳለ በምሳሌ ያጣቀሱ ስለ ውሃ አፈጣጠር መተንተን ወይም ስለ ሃይድሮጅን እና ኦክሲጅን ምንነት መግለጽ አዋቂ ካለማሰኘቱም በተጨማሪ ትርፉ ጊዜን በከንቱ መሰዋት ነው። በእርግጥ አስተማሪህንም አላስፈላጊ ስራ እያበዛህበት ነው። ሌላው ማስተዋል ያለብህ በጥያቄዎቹ ትዕዛዝ ውስጥ ከልካይ ህግ ከሌለ በቀር ግራና ቀኝ ህዳግ ባዶ ቦታዎችን በዚህ መልክ ተጠቀም። መልሱን በጥያቄው ወረቀት ላይ የምታሰፍር ከሆነ በቀዩ ህዳግ ላይ ተጨማሪ መልሶችን አስፍር። የግራው ባዶ ህዳግ ግን ማሳሰቢያ ኖቶችን፣ ማስተካከያ ወይም እርማቶችን ወይም ወደ ኋላ የምትጨምረው ነጥብ ሊኖር ይችላልና ባትጠቀምበትና ባዶ ቦታውን ብትተው ይመረጣል። ለመጨረሻው ጥያቄ መልስ ጀርባ ገጽ ከተጠቀምክ በምልክት አሳይ ወይም ጻፍ። ሰዓት ሊያጥርህ ቢችልና የተቀናጀ ሙሉ ምላሽ ለመስጠት ብትቸገር እንኳን አንኳር ነጥቦችን ወደ ታች በመዘርዘር እንዴት ልታቀናጃቸው እንደፈለክ በማሳየት ማለፍ ትችላለህ። ይህን በማድረግህ ቢያንስ 75%ን ማርክ ታገኛለህ። የፈተና ትዕዛዛትን በቀላሉ ለመረዳት የመሪ ቃላቶችን ወይም ዳይሬክሽን ወርድስ አጠቃቀም። አንድ ጥያቄ በተገቢው መንገድ ለመመለስ የሚያስፈልገው ዋናው ነገር የጥያቄውን መሪ ቃላቶች ወይም ዳይሬክሽን ወርድ በሚገባ መረዳት ነው። አንዳንድ ጊዜ ተማሪዎች የጽሁፍ ጥያቄ መልሱን በሚገባ መመለስ ሲችሉ የመሪ ቃላቶችን ትርጉም ባለመረዳታቸው ብቻ ስህተት ይፈጽማሉ። ከዚህ በታች የተወሰኑ የመሪ ቃላቶች ትርጉማቸውና አጠቃቀማቸውን እንደሚከተለው አቅርበናል። አንደኛ አወዳድር ወይም ኮምፔር። አንድን ጥያቄ አወዳድሩ ተብለን ስንጠየቅ አወዳድሩ የተባልነውን ነገር አንዱን ከአንዱ ጋር ያለውን ተመሳሳይነትና ልዩነቱን እያነጻጸርን ማስቀመጥ ማለት ነው። ለምሳሌ እውነት ሐሰት ፈተና ስንፈተን የምንከተለውን መርህና ምርጫ ስንፈተን የምንከተለውን መርህ አወዳድሩ ተብለን ብንጠየቅ መጀመሪያ የእውነት ሐሰትና የምርጫ ፈተና መርህ ተመሳሳይነታቸውን እንገልጽና በማስከተል ደግሞ ያላቸው ልዩነት እናሳያለን። ሁለተኛ ልዩነታቸውን አሳይ ወይም ኮንትራስት። አንድ ጥያቄ ልዩነታቸውን አሳይ ተብለን ስንጠየቅ ልዩነታቸውን አሳዩ የተባለው ሁለት ነገሮች የሚመሳሰሉበትን ነገር መግለጽ ሳያስፈልግ ልዩነታቸውን ብቻ እንገልጻለን። ለምሳሌ የቀኝ አእምሮ ክፍላችንና የግራ አእምሮ ክፍላችን ስራ ልዩነት ግለጽ የሚል ጥያቄ ቢቀርብልን የግራና የቀኝ አእምሮ ክፍላችን ተመሳሳይ የሆነ ተግባራቸውን መግለጽ አያስፈልግም። ሶስተኛ አስተያየትህን ስጥ ወይም ክሪቲሳይዝ። ስለ አንድ ነገር ያለህን አስተያየት ስጥ የሚል ጥያቄ ሲቀርብልን ስለተጠየቅነው ጥያቄ ስላለው ጥሩ ጎን የራሳችንን ሐሳብ እንሰጣለን። በማስከተል ደግሞ ያለበትን ጉድለት በማስረጃ በማስደገፍ እናቀርባለን። አራተኛ ግለጽ ወይም ዲፋይን። አንድን ጥያቄ ግለጹ ከተባል ትርጉሙን ብቻ ያለምንም ዝርዝር ማቅረብ ማለት ነው። ለምሳሌ የጽሁፍ ፈተና ማለት ምን ማለት እንደሆነ ግለጽ የሚል ጥያቄ ብንጠየቅ የጽሁፍ ፈተና ማለት ምን እንደሆነ ትርጉሙን ብቻ ያለምንም ማብራሪያ እናቀርባለን። አብራራ ወይም ዲስክራይብ። አንድን ነገር አብራሩ ወይም ዲስክራይብ አድርጉ ከተባለን ስለዚያ ነገር ሰፋ ያለ ነገር በማብራራት ማቅረብ ይገባናል። ስድስተኛ መገምገም ወይም ኢቫሉዌት።
አንድን ጥያቄ ኢቫሉዌት አድርጉ ከተባል የተጠየቅነውን ጥያቄ የሰጠውን ጥቅምና ያስከተለውን ጉዳት በዝርዝር በራሳችን አመለካከት ማቅረብ ማለት ነው። ለምሳሌ በላይብረሪ ውስጥ የካታሎግ አጠቃቀም በኮምፒውተር መታገዙ ያመጣውን ለውጥ ገምግም ወይም ኢቫሉዌት አድርግ ተብለን ብንጠየቅ በመጀመሪያ በኮምፒውተር መታገዙ የሰጠውን ጥቅም ለምሳሌ ፈጣን የሆነ አሰራር ማስከተሉን እንገልጽና ያስከተለውን ጉዳት ለምሳሌ አንዳንድ ተማሪዎች በኮምፒውተር አጠቃቀም ችግር ምክንያት የደረሰባቸውን እንግልት እንገልጻለን። 7ኛ የአንድን ነገር መነሻ ምክንያትና የሚያስከትለውን ተጽዕኖ ወይም ጊቭ ኮዝ ኤንድ ኢፌክት ግለጽ ከተባለ አንድን ነገር ከአነሳሱ ጀምረን ደረጃ በደረጃ በማስቀመጥ መጨረሻ ላይ የሚከሰተውን ነገር ማሳየት ማለት ነው። ለምሳሌ አንድ ያነበብነውን ነገር የምንረሳበት ምክንያትና በመርሳታችን የሚደርስብን ጉዳት ግለጽ ተብለን ስንጠየቅ ከላይ እንደተገለጸው በመጀመሪያ ምክንያቶቹን ገልጸን ደረጃ በደረጃ ወደ ጉዳቱ እንሄዳለን። 8ኛ ምሳሌ ስጥ ወይም ጊቭ አን ኤግዛምፕል። ለአንድ ጥያቄ ምሳሌ አቅርቡ ከተባል ያንን ሐሳብ በምሳሌ የሚገልጽ መረጃ ከመጽሐፋችን በደብተራችን ከያዝነው ኖትም ሆነ በልምድ ካገኘነው ነገር ማቅረብ ማለት ነው። ለምሳሌ ለዚህ ርዕስ ጠቃሚ መረጃ ይሰጣል የምትለውን አንድ ማጣቀሻ መጽሐፍ ምሳሌ ስጥ ለሚለው ጥያቄ ከላይ በተገለጸው መሰረት ከልምድ በመጽሐፋችን ላይ ከቀረበ ወይም በደብተራችን ከያዝነው ኖት ምሳሌ እናቀርባለን። 9ኛ አስረዳ ወይም ኢላስትሬት። አንድን ጥያቄ አስረዱ ከተባል ጥያቄውን ምሳሌ በማቅረብ ማሳየት ማለት ነው። ለምሳሌ አንድ አይነት ወይም ተመሳሳይ ነገሮችን በአንድ ርዕስ ውስጥ ማስቀመጥ ያ ነገር ከአጭር ጊዜ የማስታወስ ክፍል ወይም ሾርት ተርም ሜሞሪ ወደ ረጅም ጊዜ ወይም ሎንግ ተርም ሜሞሪ እንዴት እንደሚሸጋገር አሳይ ተብለን ብንጠየቅ ሂደቱን በምሳሌ በማስደገፍ እናቀርባለን። 10ኛ አረጋግጥ ወይም ጀስቲፋይ። አንድን ጥያቄ አረጋግጥ ከተባልን ለዚያ ነገር ምክንያት ወይም መረጃ እናቀርባለን። ለምሳሌ ብዙ ተማሪዎች መጽሐፍ ሲያነቡ አንድ አይነት ሐሳቦችን በአንድ ርዕስ ስር ያስቀመጡ ማንበብ ረጅም ሰዓት ስለሚፈጅባቸው ይህን መንገድ አይጠቀሙም። እስቲ ይህ ነገር ሰዓት እንደሚፈጅ አረጋግጥ የሚል ጥያቄ ብንጠየቅ ከላይ እንደተገለጸው ምክንያት ወይም መረጃ በማቅረብ ሐሳቡ እውነት ወይም ሐሰት እንደሆነ እናረጋግጣለን። 11ኛ ተዛምዷቸውን አሳይ ወይም ሪሌት። ይህ ማለት ሁለት ወይም ከዚያ በላይ የሆኑ ነገሮች እንዴት እንደሚያዙ ወይም ኢንተርኮኔክት እንደሚያደርጉ አሳይ ማለት ነው። ለምሳሌ ጥሩ ኖት መያዝ ጥሩ ውጤት ከማምጣት ጋር ያለውን ተዛምዶ አሳይ የሚለውን ጥያቄ የጥሩ ኖትና የጥሩ ውጤት ማምጣት ያላቸውን ግንኙነት በመግለጽ እንመልሳለን። 12ኛ የአንድን ሐሳብ ጭብጥ አጠቃል ወይም ሰመራይዝ። ይህ ማለት የአንድን ሐሳብ ጠቃሚ የሆነውን ዋና ነገር መርጦ በማውጣት ባጭሩ መግለጽ ማለት ነው። ለምሳሌ አንድ ርዕስ ተሰጥቶን ስለዚህ ርዕስ የምታውቀውን ነገር ግለጽ ብንባል ከላይ በተገለጸው መንገድ አስፈላጊ ነገሮችን ባጭሩ እንገልጻለን። 13ኛ በመረጃ አስደግፍ ወይም ሰፖርት። በመጀመሪያ የቀረቡትን ሐሳቦች በመረጃ በማስደገፍ ማረጋገጥ ማለት ነው። ለምሳሌ ብዙ የጥናት ተመራማሪዎች አንድ ያነበብነውን ነገር ጭብጡን ይዘን በተደጋጋሚ ማነብነብ ያንን ነገር ከአጭር ጊዜ የማስታወሻ የአእምሮአችን ክፍል ወደ ረጅም ጊዜ የማስታወሻ የአእምሮአችን ክፍል ለማስተላለፍ ከፍተኛ ሚና አለው ብለው ይናገራሉ። ይህንን ሐሳብ መረጃ በማስደገፍ አቅርብ ስንባል አጥኚዎች ያቀረቡትን ምሳሌ ወይም ትንታኔ ፈልገን እናቀርባለን። የከባድ ፈተናዎች አሰራር ምስጢር። መቼም የፈተና ቀላል እንደሌለው አበው ሲተርቱ አቤቱ አምላኬ ወደ ፈተና አታግባን ይላሉ። ይህን ጸሎት ሺህ ጊዜ ቢደጋግሙትም ከፈተና የማያመልጡ ሰዎች ቢኖሩ ደግሞ ተማሪዎች ዋነኛ ተጠቃሾች ናቸው። በመሆኑም ለተማሪዎች ከዚህ ይልቅ አቤቱ አምላኬ ወደ ፈተና አታግባኝ አልልህም፣ ፈተናውን የምወጣበት ብልህነትን ስጠኝ እንጂ ማለቱ የግዳቸው ሊሆን ነው ማለት ነው። ምን ቢጠፋ ከስንዴ ውስጥ እንክርዳድ እንደማይጠፋ ሁሉ ስንዴው የካናዳ ካልሆነ ከፈተና ጥያቄዎች መሃልም ጨጓራ የሚልጡ ከባድ ጥያቄዎች መኖራቸው አይቀሬ ነው። እንግዲህ እነዚህ ጥያቄዎች ምርቱን ከገለባ ለመለየት ሆን ተብሎ የሚገቡ እንደሆነ ሊታወቅ ግድ ነው። እንግዲህ እነዚህ ጥያቄዎች ምርቱን ከገለባ ለመለየት ሆን ተብሎ የሚገቡ እንደሆነ ሊታወቅ ግድ ነው።
ጎበዙ ከሌላው የሚለይባቸው ናቸውና። ስለዚህ እንዲህ አይነቱ ልዩነት የሚፈጥሩ ከባድ መሰል ጥያቄዎች ላይ ዕውቀትን ከብልህነት አጣምሮ መገኘቱ ብልህነት ይሆናልና እንሆ። ሁሉም ጥያቄዎች እንኳን ከባድ ቢሆኑብህም ፈጽሞ አትጨነቅ። ምክንያቱም ይበልጥ እየተጨነቅክና እየተረበሽክ በሄድክ ቁጥር ጥያቄው ይበልጥ እየከበደህና መስራት እያቃተህ ትሄዳለህና ነው። አእምሮህ በጥያቄው አሰራር ላይ ጭራሽ ባዶ ሊሆንብህም ይችላል። በዚህ ወቅት ማድረግ ያለብህ ዋናው ነገር ለተወሰኑ ደቂቃዎች ስለ ፈተናው እርግፍ አድርገህ በመተው ከፈተናው ምንም ግንኙነት ስለሌላቸው ነገሮች አስብ። ለምሳሌ ስለ ጓደኞችህ ወይም ስለ አስቂኝ ቀልድ ወይም አጋጣሚ ሊሆን ይችላል። ህሊናህን ለደቂቃዎች በዚህ መልክ ወደ ሌላ ቦታ ወሰደው። በመቀጠል በጥልቀት ቢያንስ 3 ጊዜ ወደ ውስጥ አየር እያስገባ አስወጣ። በዚህ ወቅት ህሊናህ የመረጋጋትና ዘና የማለት ስሜት ሲያድርበት ትታዘባለህ። መጨነቅህም ይለቅሃል። ከዚህም በመቀጠል ጥያቄዎቹን እንደገና አንድ በአንድ ወደ ታች አንብባቸው፣ መልስ መስጠት ከመጀመር በፊት። ጥያቄዎችን በዚህ መልክ እንደገና አንድ በአንድ በማንበብ ግረፋቸው። ይህን በተደጋጋሚ ባደረግ ቁጥር የጥያቄዎቹ መንፈስ እየገቡህና እየቀለሉ ይመጣሉ። እንዲህ ሲሆን ህሊናህም ጭምር ይበልጥ ዘና እያለ ጭንቀትም ሙሉ በሙሉ ተኖ መጥፋት ይጀምራል። ወዲያውም ጥያቄዎቹን በጥሩ መንፈስና ግልጽ በሆነ አሰራር ቀልህ መስራት ትችላለህ። ይህን ስልት ከሚከተለው ምሳሌ ጋር ልታነጻጽረው ትችላለህ። ምን መሰለህ? አንድ አስቀያሚ መልክ ያለውን ሰው ለመጀመሪያ ጊዜ ስታየው አስቀያሚነቱ እንደሚጎላብህ ይታወቃል። ነገር ግን ይህን ሰው 2 እና 3 ጊዜ ደጋግመህ ስታየው እየለመድከውና እየተቀበልከው ትሄዳለህ። ያኔም አስቀያሚነቱ ስሜት የፈጠረብህ እንጂ ያን ያህል የሚያንበረክክህ እንዳልሆነም ትታዘባለህ። ከባድ የፈተና ጥያቄዎችም ከዚህ ተነጥለው አይታዩም። አሁን በመቀጠል ጥያቄዎችን መስራት ጀምር። መልሶቹ የተሟሉ ባይሆኑም በዚህ መልክ መስራት ቀጥል። ከዚያም ተመለስና የመለስካቸውን ጥያቄዎች አንብባቸው። እንዲህ ባደረግክ ቁጥር የጥያቄውን መንፈስ ይበልጥ እየተረዳኸው የትውስታ ብቃትህም እየጎለመሰ ስለሚመጣ መልሱንም ይበልጥ እያዳበርከው ትሄዳለህ። ከባድ ጥያቄዎች በገጠሙህ ቁጥር የማስታወስ ብቃትህን ከህሊናህ ለማፍለቅ የሚከተሉትን አድርግ። ከአሁን ቀደም እንዲህ መሰል ተመሳሳይ ጥያቄዎችን መስራትህን አሰላስል። በጥያቄው መንፈስ ዙሪያ ያነበብካቸውን ዋቢ መጽሐፍት እስቲ ለማስታወስ ሞክር፣ ወይም በጥናት ወቅት የተጠቀምክባቸውን የክለሳ ኖቶች ለማስታወስ ሞክር። እንዲሁም በሪቪዥን ጥናትህ ልዩ የማስታወሻ ጥበቦችን ተጠቅመህ እንደሆነ አሰላስል። ችግር ባጋጠመ ጥያቄ ዙሪያ ስታተኩርም ጥያቄው በየትኛው ቶፒክና ቻፕተር ውስጥ እንደሚገኝም አስለው። ማስታወስ ያለብህ ወሳኝ ነጥብ ግትር ብለህ ስለ ጥያቄው ከባድነት መብከንከን ሳይሆን ጥያቄው የትኛው የሪቪዥን ወይም ክለሳ ጥናት ላይ እንደሚሆን ለማስታወስ መጣር ነው። ከዚያም ይህ ስልት ለጥያቄው ምላሽን በጓሮ በር በኩል ልታገኘው ይረዳሃል። ይህ አይነት አካሄድ የትውስታ ጓዳህን እንዲኮረኩርልህ በእጅጉ ይረዳሃል። እንዲህ ባደረግ ቁጥርም ከጥያቄው ቀጥተኛ ግንኙነት ያለው ምላሽ እንኳን ባያስገኝልህም ቢያንስ ተያያዥነት ያለውን አንኳር ኢንፎርሜሽን ይሰጥሃል። አሁንም ጥያቄው ካስቸገረህ አንድ ዘዴ ተጠቀም። ከጥያቄው ጋር የሚያያዝና ከአጠቃላይ ዕውቀትህ ወይም ኮመን ሴንስ ተጠቅመህ መልስ። በምርጫ ፈተናዎች አሰራር ስልቶች ውስጥ እንደተገለጸው ከባድ የምርጫ ጥያቄዎች ሲገጥሙ በቅድሚያ ከቀረቡት አማራጮች ውስጥ ከጥያቄው ጋር ምንም ግንኙነት የሌለውን አማራጭ አውጣው። አማራጮቹ 5 ቢሆኑና አንዱን የማይገናኝ አማራጭ ብታወጣው በግምት እንኳን ብትመልስ ትክክል የመሆን እድልህ ከ20% ወደ 25% ከፍ ታደርጋለህ። በመቀጠል የቀሩን 4 አማራጮች አሻሚ ከሆኑብህ ለሁለት ክፈላቸው። ለጥያቄው መልስ የመሆን እድላቸው ከፍተኛ የሆኑና መልስ ያለመሆን እድላቸው ዝቅተኛ የሆኑ ማለትም ፖሲብልስ እና ነን ፖሲብልስ ብለህ ክፈላቸው። ከዚያም ፖሲብልስ ወይም መልስ የመሆን እድላቸው ከፍተኛ ከሆኑ አማራጮች ውስጥ የበለጠ መልስ ሊሆን የሚችል የምትለውን ወይም ቤስት ፖሲብል መልስ ለመልስነት ምረጠው። በዚህ ጥሩ ግመታ ወይም ቤስት ገስ አሰራርህም በፊት ዝም ብለህ በደፈና ብትመልሰው ትክክል የመሆን እድልህ ማለትም ከ20% ወደ 50% ከፍ ማድረግ ትችላለህ። ከዚያ በኋላ ቀሪውን ለእድል መስጠት ይሆናል ማለት ነው። ከባድ ፈተና ሲያጋጥምህ ሁልጊዜ መርሳት የሌለብህ ነገር ቀላል ጥያቄ እስኪገጥምህ ድረስ ማለፍ ነው። ምንጊዜም በፈተና ወቅት መልስ መመለስ መጀመር ያለብህ ከቀላል ጥያቄ ነው።
ይህን ማድረግ ለፈተናው ልበ ሙሉነት እንዲሰማ ሲያደርግ፣ በዚህ መልክም ቀላል ጥያቄዎችን በቅድሚያ ሰርተህ መጨረስ ጊዜህንም ይቆጥብልሃል። ቀላል ጥያቄዎችን ሰርተህ ከጨረስክ በኋላ ትንሽ ከበድ የሚሉትን ስራቸው። በመጨረሻም በጣም ከባዶቹን ተጋፈጥ። በዚህ መልክ ስትቀጥል ህሊናህ አይረበሽም፣ በራስ የመተማመን ስሜቱ ይኖርሃል። የትውስታ ብቃትህን ተነቃቅቶና ለመልሱም ተዘጋጅቶ ታገኘዋለህ። ጥያቄው ስለከበደህ ብቻ ምንም አይነት መልስ ሳትጽፍ አትተው። ትንሽም ቢሆን ለመጻፍ ሞክር። ለምን መሰለህ? ሳትጽፍ ባዶውን ብትተወው ምንም ማርክ አታገኝም። ነገር ግን ትንሽ እንኳን በመጻፍህ የተወሰነ ማርክ ማግኘት አይቀርምና ከምትተወው ሞክረው። ከከባድ ጥያቄዎች መሃል የተሻለ ከባድ ጥያቄዎች ምረጥ። እነዚህን በማየት ብቻ ልታውቃቸው ትችላለህ። ለምሳሌ ረዘም ያለ ቁመት ያለውን ጥያቄ ለመስራት ቀላል ነው። ምክንያቱም ጥያቄው በረዘመ ቁጥር በውስጡ ማብራሪያዎችና የጥያቄውን ጭብጥ የሚገልጹ መረጃዎችን ይዟልና ነው። ተጠቀምበት። ሌላው የመጨረሻው የብልህነት አማራጭ ፈታኝህን ስለ ጥያቄው እንዲያብራራልህ መጠየቅ ነው። ይህንንም ስታደርግ ታዲያ በቀጥታ ሳይሆን በተዘዋዋሪ መንገድ ነው። ለምሳሌ ጥያቄውን ልረዳው ብችልም አስተማሪው ምን ልመልስለት እንደፈለገ አልገባኝም፣ ወይም ጥያቄው ትንሽ ግራ የተጋባ ይመስላል፣ ልታብራራልኝ ትችላለህ? ወይም በሌላ ዘዴ መጠየቅ። የፈተና ጥያቄዎች ከብደው እንዲታዩ ከሚያደርጉት ምክንያቶች ውስጥ አለማጥናት ዋናው ጉዳይ ሆኖ ሳለ አጥንቶም ቢሆን ቴክኒካዊ አጠናን መጠቀም ያለመቻል፣ የትውስታ ቴክኒኮችን መጠቀም ባለመቻል ጥናቱ መና ሊሆን ይችላል። ከጥያቄው አንጻር ደግሞ ብዙ ጊዜ እንደ ችግር የሚታየው የጥያቄውን አንኳር ጽንሰ ሐሳብ መረዳት ካለመቻል ይሆናል፣ ማለትም አተረጓጎሙ። ጭንቀትና መረበሽ ደግሞ ሌላው ግርዶሽ ነው። ይህን ከግምት ውስጥ ማስገባትም የከባድ ጥያቄ ችግር እንዳይፈጠር ከወዲሁ መከላከል ይቻላል። በአጭሩ ስለ ፈተናው እርሳና ለቅጽበት ጸጥ በል። ወደ ውስጥ በከባዱ ተንፍስ። ረብሻን ረስተህ ራስህን ዘና አድርግ። አእምሮህን ከፈተና ውጭ ወዳሉ ጉዳዮች ውሰደው። ጥያቄዎቹን ደጋግመህ አንብባቸው። እንደገናም ተመልሰህ ስራ። በጥያቄዎቹ ዙሪያ ያጠናኸውን ቶፒክ ለማስታወስ ሞክር። ከከባድ ጥያቄዎች በፊት ቀላሎቹን ቀድመህ ስራ። ተማሪዎች፣ ፈተና ኮራጆችና አስኮራጆች። በአሁኑ ጊዜ በትምህርት ቤቶች ውስጥ በመማር ማስተማር ሂደት ለአስተማሪዎች የራስ ምታት የሆነባቸው የተማሪዎች መኮራረጅ ነው። የተማሪዎች መኮራረጅ ስልት ትምህርቱን ለመረዳትና ለማጥናት ከሚጠቀሙት ስልት ይበልጥ ከጊዜ ወደ ጊዜ እየተስፋፋ መጥቷል። አንድ የኮሌጅ መምህር ተማሪዎቹን ፈተና ሲፈትን የሚከተለውን የአኮራረጅ ስልት እንደሚከተለው ገልጿል። ተማሪዎቹ ለፈተና ከመቅረባቸው በፊት ለመኮራረጅ የሚጠቀሙትን የተለያዩ ምልክቶች ተነጋግረው ነው የገቡት። በትከሻቸው እንቅስቃሴ መልስ የሚለዋወጡ፣ በማሳልና በማስነጠስ እንዲሁም የሚንጠራሩ መስለው እጃቸውን ወደ ኋላ በመዘርጋት ከኋላቸው ለተቀመጠው ሰው በወረቀት መልስ የሚልኩ ነበሩ። ከዚህ ሁሉ በጣም የገረመኝ ደግሞ በሞባይል ስልካቸው መልስ ሲላላኩ ያገኘኋቸው ልጆች ናቸው። አንደኛው ለጓደኛው የሚከብደውን ጥያቄ በመልእክት መላኪያው ይልክለታል። በተነጋገሩት ምልክት መሰረትም ጓደኛው መልሱ እንደሚከተለው ይልክለታል። 54 ሲባዛ 2። ይህ ሁለቱ ተማሪዎች በተነጋገሩት መሰረት የጥያቄ 54 መልስ ቢ ነው ማለት ነው። ተማሪዎች በመኮራረጃቸው ምክንያት ከፍተኛ ቅጣት ሊደርስባቸው ይችላል። በተለይም በኮሌጅ ውስጥ የሚማሩ ተማሪዎች የኮረጆችን የትምህርት አይነት ዋጋ ማጣት ወይም ኤፍ መስጠት ጀምሮ ከኮሌጅ ለአንድ ሴሚስተር እንዲዘገዩ እስከመደረግ ወይም ሙሉ በሙሉ ከኮሌጅ የመባረር ቅጣት ሊደርስባቸው ይችላል። ያም ሆኖ ተማሪዎች የመኮረጃ አባዜ ከጊዜ ወደ ጊዜ እየተባባሰ እንጂ የመቀነስ ሁኔታ አላሳየም። የተማሪዎች መኮራረጅ በእኛ ሀገር ብቻ ሳይሆን በመላው ዓለም በሚገኙ ተማሪዎች ላይ የሚታይ ነው። የአንድ ኮሌጅ መምህር ከ31 ትምህርት ቤት በተውጣጡ ተማሪዎች ላይ ባደረገው ጥናት 70% የሚሆኑ ተማሪዎች በትምህርት ዘመናቸው ቢያንስ አንድ ጊዜ ኮርጀው እንደሚያውቁ አረጋግጠዋል። ከነዚህ ውስጥ ደግሞ 15% አደገኛ ኮራጆች ናቸው። የዘመናዊ ቴክኖሎጂ ውጤቶች ለምሳሌ ኢንተርኔትን ብዙ ተማሪዎች ለእውቀት ከመጠቀም ይልቅ ለመኮረጅ እንደሚጠቀሙበት የእኚሁ ኮሌጅ መምህራን ይገልጻሉ። አንዲት የስነ ጽሑፍ መምህር ተማሪዎቿን በቴሌቪዥን የሚተላለፍ ፕሮግራሞች የሚገመግም ጽሑፍ እንዲያዘጋጁና አንድ ፊልም መርጠው ሂስ እንዲሰጡ አዘዘቻቸው። ተማሪዎቹ የቤት ስራቸውን ሲመልሱ
አንዱ ተማሪ በፊልሙ ላይ የሰጠው ሂስ ከሌሎች ተማሪዎች በተለየ ሁኔታ የባለሙያ አስተያየት ይመስላል። ስለተጠራጠረችም ልጁ የመረጠውን የፊልም ርዕስ ወስዳ በኢንተርኔት ላይ ባለሙያዎች አስተያየት የሰጡበትን ድህረ ገጽ ፈለገች። ልጁ የቃላት ለውጥ እንኳን ሳያደርግ የባለሙያዎቹን አስተያየት ሙሉ በሙሉ ልቅም አድርጎ እንደገለበጠ አወቀች። ብዙ መምህራን በተለይም በሰለጠኑ ሀገራት የሚያስተምሩ በአሁኑ ወቅት የተማሪዎቻቸውን የጥናት ወይም ምርምር የማድረግ ችሎታ ለመገምገም እንደተቸገሩ ይገልጻሉ። ምክንያቱም ተማሪዎች ከኢንተርኔት ላይ በተለያዩ ርዕሰ ጉዳዮች ከማህበራዊ ሳይንስ እስከ እንስሳት ሳይንስ የተደረጉ ጥናቶችን ስለሚያገኙ ገልብጠው ያመጡላቸዋል። ከዚህ የባሰው በኢንተርኔት አጠቃቀም ላይ የታየው አስከፊ ሁኔታ ደግሞ ጥሩ የአኮራረጅ ስልትን የሚያስተምሩ አንዳንድ ድህረ ገጾች መኖራቸው ነው። አንድ የአኮራረጅ ጥበብን የሚያስተምር ድህረ ገጽ በቀን ከ2000 በላይ ተማሪዎች እንደሚጎበኙት ይታመናል። ተማሪዎቹ በድህረ ገጽ ላይ ምርጥ የአኮራረጅ ስልትና በዚህም ተጠቃሚ በመሆናቸው ጥሩ ውጤት ያገኙ ተማሪዎችን ሐሳብ ያገኛሉ። ለምሳሌ አንድ ተማሪ በዚህ ድህረ ገጽ ላይ የሚተላለፉ ነገሮችን ለማግኘት አባል ለመሆን በአመት የሚከፈለውን $10 ከከፈለ በኋላ በመጀመሪያ ሴሚስተር ዲ ያገኛቸውን 3 ትምህርቶች ወደ B+ በማሻሻል አማካኝ ውጤቱን ከፍ ለማድረግ መቻሉን ይገልጻል። እንዲህ አይነቱን መረጃ ሲያገኙ ውጤታቸውን ለማሻሻል የሚፈልጉ ተማሪዎች $10 እየከፈሉ ጥሩ ኮራጅ የሚያደርጋቸውን ጥበብ ይማራሉ። በአሜሪካ በአንድ ሁለተኛ ደረጃ ትምህርት ቤት ተማሪዎች ላይ ጥናት ተደርጎ ነበር። ጥናቱ የተደረገው በተደጋጋሚ ከፍተኛ ውጤት ባስመዘገቡ 3100 ተማሪዎች ላይ ነው። በአገሪቱ ምርጥና ብሩህ አእምሮ እንዳላቸው የሚታሰቡት አብዛኞቹ ኮርጃው እንደሚያውቁ ገልጸዋል። ከግማሽ በላይ የሚሆኑት ደግሞ መኮረጅ ምንም ማለት አይደለም የሚል አመለካከት ያላቸው ናቸው። ሌሎቹ ደግሞ አንዳንድ ተያያዥ ትምህርቶችን ወይም ማይነር ኮርስ መኮረጅ ችግር እንደሌለው ይገልጻሉ። መኮረጅ የመማር አንዱ ስልት እንደሆነ የሚናገሩ ተማሪዎችም አልጠፉም። እንዲህ አይነት አመለካከት ካላቸው ተማሪዎች ውስጥ አንዱ ከመኮረጃው ነገር የመማረው ባይኖር አልኮርጅም ብሏል። ጥናቱን ያደረጉ ባለሙያዎች ደግሞ ለመማር እንደሚኮርጁ የሚያምኑ ተማሪዎች የመማርን ትርጉም አልተረዱም የሚል መልስ ሰጥተዋል። በተጨማሪም አንድ ተማሪ ከጓደኛው የፈተና ጥያቄ መልስ ሲገለብጥ ምንም የሚማረው ነገር አይኖርም፣ ነገር ግን ስህተት ሰርቶ የተሳሳተበትን ምክንያት ለማወቅ ቢጥር የበለጠ ሊማር እንደሚችል ሐሳብ ሰጥተዋል። መኮረጅ ትክክል አለመሆኑን እያወቁ የሚኮርጁ ተማሪዎችም አሉ። እነኚህ ተማሪዎች ለመኮረጃቸው ምክንያት የሚሰጡት የሌሎች ጓደኞቻቸውን መኮረጅ ነው። ጓደኞቻቸው ኮርጀው በተደጋጋሚ ጥሩ ውጤት እያገኙ በመኮረጃቸው ሲጠቀሙ እንጂ ሲጎዱ አላዩም። በዚህ ጊዜ የነሱ አለመኮረጅ ቂልነት መስሎ ይሰማቸዋል። ጓደኞቻቸው ኮርጀው ከነሱ የተሻለ ውጤት አምጥተው ሲሸለሙ ወይም ለወደፊቱ ከነሱ የተሻለ ውጤት በማስመዝገባቸው ጥሩ የሥራ ዕድል እንደሚያጋጥማቸው ሲያውቁ ለምን ሌላ ኮርጆ ከኔ ይሻላል በሚል ፉክክር መኮረጅ ይጀምራሉ። አሜሪካዊው ሳይኮሎጂስት ማኬብ 100 ለሚሆኑ መምህራን ባቀረበው ጥያቄ በፐርሰንት ሲያስቀምጠው 40% የሚሆኑ መምህራን ተማሪዎች ሲኮርጁ ቢያገኟቸውም ምንም አይነት እርምጃ እንደማይወስዱ ተናግረዋል። የብዙዎቹ መምህራን ምክንያት ከተማሪ ጋር መነታረክ ስለሚሰለቻቸውና አጋጣሚው እንጂ ሁሉም ይኮርጃል የሚል እምነት ስላላቸው ነው። ኩረጃ ያለምንም ልፋት በቀላሉ ተማሪዎች ጥሩ ውጤት ለማስመዝገብ እንዲችሉ በማድረጉ ብዙዎቹን ወደ ኮራጅነት እየሳበ ነው። ማኬብም በጥናቱ 20% የሚሆኑት ተማሪዎች መኮረጅ ልምድ ሆኖባቸው እያንዳንዱ ስራቸውን በኩረጃ ያከናውናሉ። ሌሎች 20% ተማሪዎች ደግሞ መኮረጅ ስለሚፈሩና ኩረጃ አሳፋሪ እንደሆነ ስለሚያምኑ ፈጽሞ አይኮርጁም። የተቀሩት ከ60 እስከ 80% ያሉት አንዳንዴ በመኮረጅና ባለመኮረጅ በመሃል ደረጃ ላይ ይገኛሉ ሲል ተናግሯል። ብዙዎቹ የትምህርት ዘርፍ ባለሙያዎች የኩረጃ መስፋፋት የተማሪዎችን የፈጠራ ችሎታ የሚቀንስ በመሆኑ ከወዲሁ ማስቀረት እንደሚገባ ይናገራሉ። ፈተናው ተሰርቶ አለቀ። ከዚያስ አረረም መረረም ከፋም ለማም ያ ሁሉ ለፈተና መጠበብና መጨነቅ በጥቂት ሰዓታት የፈተና ቆይታ ውስጥ ተደምድሟል። ይህም ክፍለ ጊዜ በመጨረሻዋና ስቶፕ ራይቲንግ በምትለዋ የፈታኙ ፊሽካ አልቋል። አንተም ብዕርህን በማስቀመጥ እፎይታን አሰምተሃል። ስለ ፈተናው የተጨነቅከውና የለፋኸው ሁሉ አብቅቷልና ካሁን በኋላ የምትፈይደው አይኖርህም። በቃ የተሰራው ተሰርቷል። ይሁንና ግን
ይህን ድህረ ፈተና ጊዜ በአግባቡ ካልተወጣው ታዲያ በወደፊቱ ውጤታማነት ላይ አሉታዊ ተጽዕኖ አሳድሮብህ እንደሚያልፍ አትጠራጠር። የፈለገው ቢሆንም በምንም አይነት መልኩ ስለ ፈተናው ምንነት ከጓደኞች ጋር መነጋገር አይልመድብህ። አንዳንድ ተማሪዎች በፈተናው ትዕይንቱ ዙሪያ በሌሎቹ ላይ መጥፎ ረብሻን በመፍጠር የሚረኩ ናቸውና ራስህን አግልል። አንተ እንደምትገምተው የተወሰኑ ጥያቄዎችን ልትሳሳት እንደምትችል ታምናለህ። ነገር ግን ስለ ፈተናው ጥያቄዎች የበለጠ ከሌሎች ጋር በተወያየህ ቁጥር የመልስ ልዩነቶች እየበረከቱ መምጣታቸው አይቀሬ ይሆናልና ይህም ስህተቶች እየበዙ የሚሄዱ ሆነው የምታገኘው ሊመስልህ ስለሚችል መጥፎ ረብሻ ውስጥ ትገባለህ። የሚገርምህ ነገር ከፈተና አዳራሽ ውስጥ ስትወጣ ፈተናውን በጥሩ ሁኔታ እንደሰራኸው ለራስህ የተሰማህን ያህል ከጓደኞችህ ጋር ከተገናኘ 10 ደቂቃ በኋላ ግን ራስህን በተቃራኒው ስሜት ውስጥ ሲዋኝ ታገኘዋለህ። የፈለገውን ያህል ጥሩ ብትሰራም ታዲያ ይህ አጋጣሚ መኖሩ ህሊና ሙሉ ትኩረቱንና መብከንከኑን የሚያደርገው በሰራሃቸው ጥቂት ስህተቶች ላይ በመሆኑ ፈተናውን እንዳልሰራኸው አድርገህ እንድትቆጥረውና በራስህ ላይ እንድታዝንና እንድትረበሽ ይጋብዛል። ይህ ደግሞ በተለይ ሌላ ፈተና በቀጣዩ ቀን ወይም ሰዓት ሊኖርህ ከቻለ ምን ያህል እንደሚጎዳ አስተውል። አንድ ማስታወስ ያለብህ ነገር የምትችለውን ያህል ሰርተህ መውጣትህንና ከዚህ በኋላ የምታመጣው አንዳችም ለውጥ አለመኖሩን ነው። ታዲያ ለመረበሽ ራስህን ለምን ታጋልጣለህ? አስታውስ፣ ከኋላ ጥለህ የመጣውን ፈተና አርሳውና ወደፊት ስለሚጠብቅህ ፈተና ብቻ ራስህን አዘጋጅ። ፈተናው ከባድ ሆኖ ስላገኘኸውም አትጨነቅ። ከባድ ፈተናዎች የሚከብዱት ላንተ ብቻ ሳይሆን ለሌሎቹም ነው። ይህም መሆኑ የተማሪዎችን አማካይ ውጤት ዝቅ ሊያደርገው እንደሚችልም አትጠራጠር። አስተማሪዎች እንዲህ አይነት አጋጣሚን ሲመለከቱም የግሬድ ስኬሉን ወይም የማለፊያ ነጥቡን ዝቅ ማድረጋቸው አይቀሬ ነው። ከፈተና አዳራሽ እንደወጣ ጓደኞችን ፈተናን እንዴት እንዳገኙት ለመጠየቅ ብትሞክር እንኳን የተደበላለቀ ምላሽ እንደምታገኝ አትጠራጠር። ዋናው ነገር አንተ የቻልከውን በጥናት የደከምከውን ያህል ፈተናውን በሚቻለው መልኩ ሰርተህ እስከተወጣህ ድረስ ሌሎች ስለ ፈተና የሚኖራቸውም ስሜት ተመሳሳይ ነው። በአንዳንድ አስመሳዮችም አትደናገጥ። ባህሪያቸው ሆነው አንዳንዶቹ ፈተናው በጣም እንደቀለላቸው የሚያናፍሱ አሉ። አትጠራጠር። ውጤቱ ሲለጠፍ ግን ስማቸው ከታች ተደርድሮ ታገኘዋለህ። እንግዲህ እነዚህ በቅጽል ስማቸው የታች መንደር ሰቃዮች የሚባሉት ናቸው። እናም ከፈተና ሲወጡ አቦይ ዛሬው ፈተና እንዴት ይመቻል ሲሉ ልትሰማቸው ትችላለህ። የሰሩትን ስለሚያውቁት ራሳቸውን ለማጽናናት የሚሏት ናትና ወይም ዲፌንስ ሜካኒዝም በልብ ሳቀባቸው። ይህንን የድህረ ፈተና ጊዜ ወይም ፖስት ኤግዛም ራስህን ለማዝናናት ተጠቀምበት እንጂ ህሊናህን አትረብሽበት። ይህቺ ጊዜ ፈተና የጨረስክባትና ለሌላ ወሳኝ ስራ ከመዘጋጀት በፊት ያለች ናትና ተዝናናባት። ፈተናው ቢከብድህም መስራት ያለብህን ነገር ባትሰራም እንኳን ውስጣዊ ረብሻን ለመርሳት ሞክር። የምትወዳቸውን ስፖርታዊ ጨዋታዎችና ሌሎች መዝናኛዎችን ተጠቀም። ይህን ጊዜ በዚህ መልክ ስታሳልፍ የቀጣዩን ስራ ወይም ጥናት አጀማመር ፍሬያማ ያደርግልሃል። ወይም ጥሩ ሻወር ውሰድና ተኛ። ፈተናህን እንደጨረስክ ለፈተናው የተጠቀምክባቸውን ኖቶችና መጽሐፍት ከዙሪያ አስወግደህ አስቀምጣቸው። ይህ እርምጃ ያለፈውን የፈተና አጀንዳ ዘግተህ በአዲስ መንፈስ ለቀጣዩ የምትዘጋጅበት ጥሩ የሆነ ስነ ልቦናዊ ስልት ነው። በፍጹም የተጠራጠርካቸውን ጥያቄዎች ለማመሳከር አትሞክር። ከፈተና እንደወጣ ጓደኞች ፈተናን እንዴት እንዳገኘው ሊጠይቁህም ይችላሉ። ፈተናው መልካም ሆኖ እንዳገኘው፣ ነገር ግን ውጤቱ የፈለገው አይነት ቢሆን ደንታ እንደማይሰጥህ ንገራቸው። ይህን ስታደርግ እነሱ ከባድ ሆኖ ቢያገኙት እንኳን ለአንተ የበለጠ መንፈሰ ጠንካራ እንድትሆን ያግዛሃል። አንተም ከባድ ሆኖ ካገኘኸው ጥያቄዎቹን ደግሞ በጣም ቀላል ሆኖ አግኝተነዋል የሚል መልስን በአንተ ላይ እንዳይነዙ ትገታቸዋለህ። በመሆኑ ድህረ የፈተና ጊዜውን ገንቢ በሆነ መንፈስ ታየው ዘንድና ፖዚቲቭ ቲንኪንግ ለቀጣዩ ስራ እንድትዘጋጅበት ብልህነት ይኑርህ። የፈተና ውጤት ከደረሰ በኋላ የሰራሃቸውን ስህተቶች